ሰላም ጤና ይስጥልኝ። ለዕለቱ ያዘጋጀነውን መረጃ ከዚህ ቀጥሎ እናቀርብላችኋለን። ቸርቾች ህገወጥን የህዝብ ሀብት ኦዲት መደረግ አለበት። ዋና የሌብነት ምንጭ እምነት ተቋማት ናቸው። ክቡር ጠቅላይ ሚኒስትር አብይ አህመድ። ዋና የሌብነት ምንጭ የእምነት ተቋማት ናቸው። ህግ አውጥተን ኦዲት መደረግ አለባቸው። ያንዳንዱ የህዝብ ሀብት ኦዲት መደረግ ለተቋሙ መዋሉ መረጋገጥ አለበት። ለቤተ ክርስቲያን፣ ለቸርቹ፣ ለሃይማኖት ተቋሙ ልማት ይውላል። ብዙ ነው ሌብነቱ። እነዚህን መንግስት ጋር ካሉት ሌቦች ጋር ቀላቅለን አግባብ በማድረግ የተሻለ ሞራል እንፈጥራለን ሲሉ ክቡር ጠቅላይ ሚኒስትር ለምክር ቤቱ ስለ ጠቅላላው ከገለጹትና ከዚህ ውስጥ ደግሞ እኛን የወንጌል አማኞችን የሚመለከት በመሆኑ ከተናገሩት የተወሰደ። ጠቅላዩ በንግግራቸው በፍትህ ሴክተሩ የሚገኙ የህግ አካላት የተባሉትንም በግልጽ ጠቅሰው በሌብነት ላይ የተሰማሩ ናቸው ሲሉ በቀጣይ እርምጃ እንደሚወሰድና ትኩረት ሰጥቶ እንደሚሰሩ መግለጻቸው ይታወቃል። የምዕመኑን ገንዘብ አስራት ስጦታ የአገልጋይ ተብየው ለግል ምቾትና ለኢንቨስትመንት ይህ መጽሐፍ ቅዱሳዊ ለወንጌል ሥራ መሆኑ ነው። እዚህ በተያዘ ወንጌል አማኙ ቤት የሚታዩ ጉዳዮችን በተመለከተ ግለሰቦች ከህዝብ አማኙ በተገኘ ገንዘብ ራሳቸውን በተለያየ አገልግሎት ስም እየሾሙ በትልቅ ኢንቨስትመንቶች ተሰማርተው ከፍተኛ ቢዝነሶችን ሲያንቀሳቅሱ በተደጋጋሚ እየታየና እስከ ባንክ ሐራጅ የወጡ ሽያጮች ሻጩ ስም ባለማዛወሩ በ30 ሚሊዮን ብር መነሻ ጨረታ ወጥቶም ታይቷል። ሌሎች ጉዳዮችን መጨመር ሳያስፈልግ እንዲህ ባሉ ጉዳዮች እንደ አገልጋይ በወንጌል ስም ከምዕመኑ በተሰበሰበ በሚሊዮኖች ገንዘብ ሽያጭና ግዢ እየፈጸመ የግል መደላድልን ፈጥሮ ህዝቡ አሁንም ሳያበቁ እየተበዘበዘ አገልጋይ የተባሉት የማይነጥፍ የወርቅ የነዳጅ ጉድጓድ የቆፈሩ ይመስል በወንጌል ስም ከእጅ ከመመንተፍ ባላነሰ በሚደረጉ ዘረፋዎች ላይ ጠቅላዩ ከምርጫ በኋላ ፓርቲያቸው ከተመረጠ በቀጣይ ጥብቅ ቁጥጥርና ህጋዊ እርምጃ ኦዲት በማድረግ ለተቋሙ መዋል ለህዝብ ለሃይማኖት ተቋሙ ልማት ይውላል ሲሉ በገለጹት መሰረት ሁሉም አማኝ የሚጠበቀው ይሆናል። መንግስት ህዝቡ በወንጌል ስም ዘራፊና ነጋዴዎች በዚህ በከበደ ኑሮ ከሚደረግበት ብዝበዛ እንደ መንግስት አለው ማለት ሊጠበቁት ይገባል ብለዋል። ሌብነት ያለውና ቁጥጥር የሚገባው የመገናኛ ኪስ አውላቂውን ብቻ አይደለም ብለዋል። ጠቅላዩ በገለጹት የጠቀሷቸው ተቋማት በተመለከተ ተመሳሳይ ጉዳዮችን ለማንሳት ያህል አንዳንድ የህጉ አፈጻጸም ጥያቄ የሚፈጥር ሆኖ መታየቱ ይታወቃል። ለምሳሌ እቺ በረከት ወርቁ የተባለች ሴት በቅርቡ ይፋ እንደተደረገው በከፍተኛ የገንዘብ ማጭበርበር በህግ እንደምትፈለግ ከነዚህ መካከል ከ8 ሚሊዮን ብር በላይ ከሚሆን ገንዘብ ጋር የተያያዘ እንደሆነ መገለጹ ይታወቃል። ለምሳሌ አነሳን እንጂ የግለሰባዊ ወንጀል ጉዳይ የሚመለከት አይደለም። በተመሳሳይ በዚህ ጉዳይ ከዓመት በፊት ከታች በሰነዱ እንደሚታወቀው የገንዘብ የጉዳይ ማጭበርበር ወንጀል ተመሳሳይ በሆነ የ8 ሚሊዮን ብር መሰወርና ማጭበርበር ወንጀል ጉዳይ ህዝብ አውቆ ይፋም ወጥቶ ግለሰቦች ተጠያቂ ሲሆኑ አይታይም። እዚህም ከጊዜ ወደ ጊዜ ዜጎች በህጉ አተገባበር ላይ አሻሚ አፈጻጸም ተግባራዊ ሲሆን መታየቱን ማሳያ ነው። በሌላ በኩል የምገባ ማዕከል የአረጋውያን ማረፊያ በሚል ማታለያ በነወንድም ሱራፌል በማጭበርበር በወንጌል አማኝ በአገልጋይ ስም በግለሰቦች አላግባብ የተወሰዱ እንዲህ ያሉ የህዝብ የመንግስት ይዞታዎች መኖራቸው ማወቅ ያስፈልጋል። ኢትዮጵያዊ ኪነ ጥበብ ቤተሰብ አንዲት አንጸባራቂ ኮከቡን አጥቷል። በፊልምና በቲያትር ስራዎቿ ደምቃ የምታወቀው ዝነኛዋ ተዋናይ ሰላማዊት ደስታ ባደረባት ምክንያት በሕክምና ስትረዳ ቆይታ ግንቦት 21 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይታለች። መሄዷን ማመን ለቤተሰቦቿ፣ ለወዳጆቿ፣ ለአድናቂዎቿ እጅግ ከባድ ቢሆንም የተዋለፈችው ጥበብና በጎ ስብዕና ግን ለዘላለም ሕያው ሆኖ ይኖራል። ሰላማዊት የጥበብ መንገዷን የጀመረችው ከተስፋዬ አበበ የቲያትር ክበብ ነበር። 1990ዎቹ በህፃናትና ወጣቶች ቲያትር በኋላም በራስ ቲያትር ተቀጥራ በርካታ የመድረክ የሬዲዮና የቴሌቪዥን ድራማዎች ላይ አስደናቂ ብቃቷን አሳይታለች። አዲስ አበባ ዩኒቨርሲቲ በቲያትር ጥበብ የተመረቀች ሰላም በ1995 ዓ.ም በቲያትርና ባህል አዳራሽ በቀረበው ሶስና በተሰኘው ቲያትር ላይ በዋናዋን ገጸ ባህሪ ተጫውታ ተመልካችን አስደማለች። በተጨማሪም ፍቅር የተራበና የዳመና ላይ ጉዞ በተሰኘ ታላላቅ ተውኔቶች ላይ ብቃቷን አስመሰከረች ሲሆን በጦቢያ መድረኮች ላይም ደምቃ ታይታለች። ከመድረክ ብቃቷ ባሻገር ሰላማዊት ከእርሷ ጋር ለደቂቃ ለቆሙ ሰዎች እንኳን ልባዊ ሰላምን የምትሰጥ ንግግሯ የታረመና ስብዕና የሚያስቀና ልዩ ሰው ነበረች። የልጅነት ጓደኛዋ ጋዜጠኛ ግርማ ፍስሐ፣ የሙያ ባልደረቦቿ አርቲስት ሀና ዮሐንስ፣ ፍሬህይወት መለሰ፣ ትዕግስት
ደራሲ ውድነህ ክፍሌና ረዳት ፕሮፌሰር ነብዩ ባዬ እንደመሰከሩላት ትሁት፣ ሰው አክባሪና ለሙያ እጅግ ታማኝ ነበረች። ጋዜጠኛ ግርማ ፍስሐ በሐዘን መግለጫው እንዳስታወሰው ሰላማዊት ህመሟን በዝምታ ታግላ ሌሎች እንዳይጨነቁባት በማሰብ ፈገግታዋን ሳትተው ያለፈች ጠንካራ ሴት ናት። አርቲስት ፍሬህይወት መለሰም በበኩሏ ጠንካራ አማኝነቷን እና መኖርን መጽናት መታገሏን መስክራላታለች። የዚህ ተወዳጅ አርቲስት የሽኝት ፕሮግራም በቅዳሜ ግንቦት 22 ቀን 2018 በረፋዱ 3 ሰዓት ጀምሮ በሀገር ፍቅር ቲያትር ቤት ውስጥ ቤተሰቦቿ፣ ወላጅ ዘመዶቿና ሙያ አጋሮቿ በተገኙበት ይከናወናል። በመቀጠልም የቀብር ስነ ስርዓቷ ከቀኑ 7 ሰዓት በማህደረ ስብሐት ቅድስት ልደታ ለማርያምና ደብረ መድኃኒት መድኃኔዓለም ቤተክርስቲያን ይፈጸማል። አንዳንዶች ሲሄዱ ቦታ ሳይሆን የማይሞላ ክፍተት ይተዋሉ። ሰላማዊት በደስታም በኢትዮጵያ ኪነ ጥበብና በወዳጆቿ ልብ ውስጥ ያለንን ክፍተት ትታ አልፋለች። ፈጣሪ ነፍሷን በሰላም ያሳርፍ። ለቤተሰቦቿ፣ ለወዳጆቿና ለመላው አድናቂዎቿ መጽናናትን እንመኛለን።